ታፔላው ዛሬ እንደ ወትሮው ሁሉ የትዝብት መነጽሩን አጥልቆ ሐሳቡን ሸክፎ ሐሳብ ሊያሳፍር ታክሲ ውስጥ ተገኝተዋል። ሌሎች ሐሳብ ሰብስበው ሐሳብ አሳፍረው ሐሳብ የሚሰጡ ተጓዦችም ታክሲዋን ሞልተዋታል። አሎ 40 ብር ነው። የትም ቦታ ወጣ አድርጉ፣ መከራከር የለም። ያልተመቸው መውረድ ይችላል። ሌላው ከኋላውን በረዛ ጋር ጥግ ላይ 40 ነው አልኳቸው፣ አውጡ። በዚህ ሰዓት መኪና በሌለበት መጨቃጨቅ አልፈልግም። 40 አውጡ ብያቸዋለሁ። ዛሬ ተቆጣጣሪዎቹ ባይኖሩ አገረሽባቸው አይደል? 2 እጥፍ ማድረግ አግባብ ነው? አቦ እንዳትነጅሰኝ ብራዘር። በቃ የምትከፍል ከሆነ ከፍለህ ትሄዳለህ። ካልተመቸ መቅረት ነው ያለብህ። እንዴ ቅርጽ አዝሙር ውስጥ ልትከተኝ ነው እንዴ? ወይኔ እናቴ 40 ነው አልኳቸው። ወጣ አርጉ። ለራሴ ተጫጭኖኛል። አቦ አምጣ አባ። ኧረ ተው ትንሽ እንኳን እንተሳሰል። አቦ እኔ ምንድን በጎ አድራጎት ድርጅት ነኝ እንዴ? ማዝ ነው አግባብ እኮ አይደለም። እንደው ከቻልክ በትክክለኛው ታሪፍ ብትወስደን ምን አለበት? አቦ በቃ እንዴ ካልተም ውረዱ። በቃ እንደው ውረዱ። አልሄድም አሉ። ውረዱ። ሄይ ኑ ውረዱ። አትጨቃጨቀኝ። በቃ ያኔ ምን አቀበኝ አሉ። እና መኪናውን ጥጋ ሲይዘው ውረዱና እንዴ ዝም ብለህ ማስወረድ ይችላል። አቦ አትጨቃጨቁኝ። በቃ ውረዱ አልኩ አይደለም እንዴ? ወደ ዱብ በሉ። ምን እሺ ነው እንዴ? አንዴ አስገባን አይደል እንዴ? በቃ ይከፈላል እኮ። እሱ የተጨቃጨቀኝ ነው። አንዴ አትጋተተኝ በሉት። አንተ ምን አለብህ? እንደፈለክ ትጨምራለህ፣ ትቀንሳለህ። እኛ ግን እየፈወስን እያከብን ኑሮ ከብዶናል፣ ክፍያችን ይደግ ብንል ሰሚ አጥተናል። አቦ ሌላ ፍልስፍና ውስጥ አትግባ። በቃ ይቅርታ። መቼም አሁን ሰዓቱ በመምሸቱ አማራጭ የለባቸውም ብሎ ረዳቱ ቢጨክንም ግፋ ቢል ወረድ ብለን በእግር መሄድ ነው የሚጠበቅብን አይደለም? አንተ ግን ብዙ አትጨነቅ፣ እንደው ልብ አይሰበር። እንዳንተ አይነት ፈዋሽ ባለሙያ ግን ምንም ከፋኝ ብሎ አንዱ እንኳን ቢለጉም ብዙ ሺህ ህዝብን ነው በእጥፍ የሚበድለው። የእናቴ ልጅ፣ በእርግጥ ብሶት ይገባኛል። ከማንም በላይ አስፈላጊ ሆነ እንደ ነገሩ መያዝህም ያመኛል። ያረሲቶኝ እኔ የዚህ ዘመን ገጽ እንዴት ልቀበሉ? ድሮም ጠላቴ አባቴ ነው። እሱ ነው የሚነደኝ። እንዴት ማለት? ከልጅነት የስማር ነዋ። አንተን ማየት የምፈልገው በነጭ ጋውን ሆነ እኔን ስታክም ነው፣ በላባ አገልግለ እኔን ስታግዝ ነው ብሎ ከልብ አስርጾ ለዚህ ዳረገ። ታና ለዚህ ነው እሱ ላቂም እኮ። አዎ እንዴት አላቂም በዚህ ሁኔታ ወንድሜ። ይኸውልህ እኔ ልንገርህ፣ ከአባትህም ሆነ ካንተ የቀረ ጉዳይ የለም። ለዚህ ጥያቄ አጥጋቢ ምላሽ አለመሰጠቱ ወደ እንደሚያስብስህ በደንብ ይገባኛል፣ እረዳዋለሁ። ይሁንና አባትህም ዶክተር እንድትሆንላቸው የፈለጉት ክቡር ሙያ ነውና ተከብሮ ያስከብረኛል በሚል እሳቤ ብቻ አይመስለኝም። ለህዝብ ደዌ ፈውስ እንድትሆን፣ ማህበረሰቡን ከህመሙ እንድትገላግለው ነው። አየህ፣ አንተም እሺ ያልከው አባትህ ስላሉ ብቻ ሳይሆን ሙያው ያለው ትርጉም ገብቶ ነው። እኔ እንደዛ ብዬ ነው ማስበው፣ ካንተ ባላውቅም። እንደው ልታጽናናኝ ትሞክራለህ ዮናስ? እንደዚህ ሆድ አይባስ። ምን አልሽ? እንዲህ ሆድ አይባስ ወንድሜ። ልክ ነህ። መሬት እስካልወረደ ድረስ እኛ ቢገባን ምን ሊፈይድ አለ አይደለ? በዘርፉ ላይ እንደ ሀገር አንድ ሐኪም ለስንት ታማሚ እንደሚደርስ ግልጽ እኮ ነው። የአደባባይ ሚስጥር ነው። በዚህ ልክ ከለፋን ቢያንስ ሊያኖረን የሚችል ክፍያ ይከፈለን። መንግስት ችግራችንን አይቶ መዝኖ በየአመቱ የደሞዝ በጀት ሲይዝ ታሳቢ እናድርግ ነው የሚለው ሀሳብ ይገዛል። ይህንንም ማለት ክፋት የለውም። እኔ ከዚህ ላይ አላገኘውም። አንተ ግን በርታ በልሽ ወንድሜ። አሁን ላይ የመሸወድ ምልክት መሆኑ ያሳዝነኝ። ይኸውልህ በእርግጥ የምስኪን ሀገር ልጆች በመሆናችን ሁሉም በየዘርፉ ለሀገሬ ብሎ ያገለግላል እንጂ የሚገባውን ያገኘ ላይሆን ይችላል። ነገር ግን ጥያቄም ካለ ሰላማዊ እንቅስቃሴ ማድረግ ደግሞ ትልቅ ስልጡንነት ነው። አለበለዚያ ግን ግርግር ለሌባ ያመቻል እንደሚባለው ብዙ ሀሳብ ይመስለው ጭር ሲል አንወድም ባዮች አሉና የፖለቲካ ቁማርተኞች መጠቀም እንዳይሆን መጠንቀቅም ያስፈልጋል። እውነት ነው። ልክ ነው ያለው። 100% እስማማበታለሁ። እኔ
እውነት በትክክል እንዴ ሐኪም ስራ ሲያቆም እኮ ሌላው ዘርፍ ላይ ያለ ሰው እንደሚያቆሙ አይደለም ተጽዕኖ። እንዴ ብዙ ማህበራዊ ቀውስ ይፈጠራል። ሌላው ይቅርና ብዙ ተኝተው የሚታከሙ ታማሚዎች፣ ለመውለድ የሚያጣጥሩ እናቶች፣ አደጋ ደርሶባቸው የእርዳታ ያለ የሚሉ ወገኖችን ማሰብ ያስፈልጋል። አይ በዚህስ እኔ የሀገራችን ሐኪሞች አይታሙም። ሰርጉን አቋርጦ ስራ እስከ መግባት የሚደርስ ቆራጥነት ያለው ታማኝ የህዝብ ልጅ ሞልቷል። በመሰረቱ ቃለ መሐላ ፈጽሞ ወደ ሙያው የገባ ሐኪም ፈጽሞ ደሞዝ በሌለበትና እሳት የሚተፋ ጦር መሳሪያ በሚያጓራበት አውደ ውጊያም ቢሆን ነፍስ ማዳን የመጀመሪያ ተግባሩ ነው። ይህንን ጠንቅቆ ያውቃል። ይህ በየትኛውም ሁኔታ ለድርድር መቅረብ የለበትም። ይሁንና ጥያቄው ሊታይ ግን ይገባል። ተቀራርቦ መነጋገር ነው የሚበጀው። ደግሞም አምናለሁ ሁሉ ቀና እንደሚሆን። አዎ እንዴ መቼ ቀርና እንዴ ቀናማ ይሆናል። ነገ ሁሌም የተሻለ ነው። እንዴ ዋናው እንደው እኔ ትንሽ እየጎረበጠኝም ያለው በየማህበራዊ ሚዲያው እንደሚናፈሰው የበሬ ወለደ ወሬ አለመቸኮል ነው። አላ አይደለ መንግስት ጥያቄውን ከሰማ በኋላ የሚመለከትበት አሰራር ቅደም ተከተላለውና ለባለሙያው መታገስ ትልቅነት ነው። እንደው ከተሳሳትኩ አርሙኝ፣ ይቅርታ መጠይቃለሁ እንጂ በሌላ በኩል ካያችሁ እኮ ባለሙያዎቹ መኖር አቅቶናል፣ ኑሮ ከብዶናል ሲሉ ቢያንስ ሰብስቦ ማነጋገርን ተገቢ ነው። ትክክል። እኛ እኮ ብዙም የተለየ ነገር አንፈልግም። ብቻ ድምጻችን ይሰማ። ተሰምቶ ችግር፣ ጦርነት፣ መሰረተ ልማት እጥረት አለሳልን በተመደብንበት ሁሉ እየሄድን የምናገለግለው ህዝባችንን አሁንም እንደ ትናንቱ ለሙያችን ታምነን ማገልገል ነው የምንፈልገው። ከዚህ ሌላ እኮ የለም ጥያቄ። አየህ የተማረ ይግደለኝ ይላል ያገሬ ሰው። እንዲህ ነው ትልቅነት። ብቻ ሁላችንም ግን እንደ ዜጋ ማበርታት አለብን፣ መደገፍ፣ ለጋራ አገልግሎቶች ላይ ለነሱ ቅድሚያ መስጠት አለብን። ይሄንን ባህላችን እናድርገው። ያኔ ሁሉም ሰሚ ምላሹን ፈጣን ይሆናል አይደል እንዴ? ሲንድ እንዳፈቹ እርግልኝና የምናየው ይሆናል። ኧረ ይሆናል፣ አትጠራጠር። ይሆናል ስል ረዳት። አቤት ምንሽ ነው እንዴ እንደዚህ ሸከክም ያደረግ ስቶሪ እየሰማው ድንገት አስበርግገ የምታስጠራኝ? ምን አድርግ ነው የምትለኝ? አይ አሁንስ 40 ብር እንክፈል። ኧረ እንዴ ምንም ቢሆን እኮ አለ አይደል ኢትዮጵያዊው ልብ ሮሮ ነው። ታሪፉ 20 ብር ነው። ግን በቃ ስለመሻርበው ይቅርና 30 ብር አድርጉልኛ። ምን ይደረጋል? ግን የእሱ የሐኪሙን አልቀበልም። አባይ አንተን እስከ ቤት ድረስ እኔ ነኝ ወደ ኋላ መሸኘ። ኧረ ተው ምንም ቢሆን ግድ የለም። አንተም እኮ ስራ ነው። ተው ኧረ ጣጣ የለም ሲል ተው እንዴ። በነፃም ቢሆን ይጫና አንዳንዴም ግዴታው ነው። አየህ ውረዱ ሲል የነበረው ረዳት ከጠራው ሂሳብ ቀንሶ ያንተን ደግሞ ምሮ መንገዳችንን ቀና አድርገነዋል። ሁላችንም ጥቂት እርምጃ ተቀራርበን ብንነጋገር የማይፈታ ችግር የለም። የኔ ችግር ብቻ ይሰማ፣ የኔ አቋም ብቻ ይጠበቅ ከተባለ ነው ትልቅ ችግር የሚሆነው።